ባለንበት ሆነን በሞባይላችን ወይም ከኮምፒውተር ላይ በኦንላይን የነዋሪነት መታወቂያችንን ከፋይዳ መታወቂያ ጋር ማስተሳሰር ከዛም እንደ የነዋሪነት መታወቂያ እድሳት፣ ያላገባ የምስክር ወረቀት፣ የልደት ምዝገባና ማስረጃ ማግኘትና የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጣቸውን የተለያዩ አገልግሎቶች መጠየቅ የምንችልበት ድረ-ገጽ ስራ ጀምሯል። የአገልግሎት ጥያቄ ለማቅረብ ባሉበት ሆነው በኦንላይን አሁን በዚህ ቪዲዮ አንድ በአንድ የማሳያችሁን ቅድመ ሁኔታዎች በማሟላት በአካል መቅረብ ሳያስፈልግ ከያላችሁበት ቦታ ሆናችሁ አገልግሎቱን ጠይቃችሁ በፈለጋችሁበት ጊዜ በአካል ሄዳችሁ መቀበል ትችላላችሁ። አገልግሎቱን ለማግኘት በመጀመሪያ ወደ ኢንተርኔት ብራውዘራችን ገብተን ወደ አገልግሎት መስጫው ሲስተም ለመግባት አድራሻ መጻፊያው ላይ portal.aacrrsa.gov.et ብለን ሰርች እናደርጋለን። እንደየምርጫችን ቋንቋውን እዚህ ጋር መቀየር እንችላለን። በመቀጠል አገልግሎቶቹን ለማግኘት የመጀመሪያው መሟላት ያለበት ቅድመ ሁኔታ የሆነውን የፋይዳ ዲጂታል መታወቂያን ከዲጂታል የነዋሪነት መታወቂያ ጋር ለማስተሳሰር 3 መስመሩን ነክተን ከፋይዳ አገናኝ የሚለውን እንመርጣለን። ከዛም በቀስቱ የተመለከተው ቦታ ላይ የዲጂታል የነዋሪነት መታወቂያ ምዝገባ ቁጥር ማለትም AA000 ብሎ የሚጀምረውን ቁጥር ከመታወቂያችን ላይ ወይም ከነዋሪነት ማረጋገጫ ላይ ያየን ካስገባን በኋላ ቀጥል እንለዋለን። ሙሉ ስማችንን እስከ አያት እንድናስገባ የሙሉ ስማችንን የመጀመሪያ ፊደላት እንደ ፍንጭ አድርጎ እዚህ ጋር እንደምታዩት ያመጣልናል። በመቀጠል ሙሉ ስማችንን መታወቂያችን ላይ እንዳለው እዚህ ጋር አስገብተን አረጋግጥ የሚለውን እንጫናለን። ሙሉ ስማችንን ስናስገባ ከተሳሳተን እንደምታዩት አያስገባንም። ስለዚህ ምንም ስፔሊንግ ሳንሳሳት ስማችንን በትክክል መጻፋችንን እርግጠኛ መሆን ይኖርብናል። ስም በተሳካ ሁኔታ ተረጋግጧል ሲለን ብቁነት ያረጋግጡ የሚለውን እንነካለን። ብቁ የሚል ምላሽ ስናገኝ በፋይዳ ይግቡ የሚለውን እንጫናለን። በመቀጠል የሚመጣው ገጽ ላይ ሎጊን ዊዝ ኮድ የሚለውን ተጭነን የፋይዳ ዲጂታል መታወቂያችን ፊት ለፊት ያለውን ፋን ወይም FCN የሚለውን ባለ 16 አሃዝ ቁጥር እናስገባና ሴንድ ኮድ እንለዋለን። ወዲያውኑ ወደ ስልካችን OTP ኮድ ይላክልናል። OTP ማለት ዋን ታይም ፓስወርድ ማለት ሲሆን ወደ ስልካችን የሚላክ ለአንድ ጊዜ ብቻ የሚጠቅምና በተላከ በተወሰኑ ደቂቃዎች ውስጥ ብቻ ተሞልቶ የሚሰራ ኮድ ነው። እሱን ኮድ በቀስቶ የተመለከተው ቦታ ላይ አስገብተን ቬሪፋይ በማለት ኤጀንሲው ከፋይዳ መታወቂያችን ላይ ያሉ ኢንፎርሜሽኖችን አክሰስ ማድረግ እንዲችል እንፈቅዳለን። ከነዋሪነት መታወቂያችን ላይ ያገኘው ዳታ እና ከፋይዳ መታወቂያ ላይ ያገኘው ዳታ ምን ያህል እንደሚመሳሰል በፐርሰንት ይገልጽልናል። እኔ ጋር እንደምታዩት 100% አንድ አይነት ነው። የእናንተ ጋር ልዩነት ካለው ማለትም የነዋሪነት መታወቂያ ስትመዘገቡ የሰጣችሁት መረጃ የፋይዳ መታወቂያ ስትመዘገቡ ከሰጣችሁት መረጃ ጋር ለምሳሌ የስም ስፔሊንግ ላይ ወይም ጾታ፣ ዜግነት እንዲሁም የትውልድ ቀንና ቦታ ላይ ልዩነት ካለው ሁለቱንም ጎን ለጎን አድርጎ ስለሚያመጣላችሁ ከሁለቱ ትክክለኛ የሆነውን ትመርጡለታላችሁ። በመቀጠል ቀጥል የሚለውን እንጫናለን። ከዛም መታወቂያችንን ያወጣንበት ቤት ባለቤት ተብሎ የተመዘገበውን ሰው ስም እንዲሁም የቤት ቁጥሩን እናስገባለን። ሌላው ኢንፎርሜሽን ኦፕሽናል ስለሆነ መሙላት አይጠበቅብንም። በመቀጠል ቀጥል የሚለውን እንጫናለን። በሁለተኛ ደረጃ የቤተሰብ መረጃ፣ የእናት እንዲሁም የአባት ሙሉ ስም፣ የሲቪል ምዝገባ ስርዓት ላይ ከዚህ በፊት ተመዝግቦ ከነበረ መረጃውን ያመጣልናል። በወቅቱ ካላስመዘገብነው ግን ባዶ ስለሚያደርገው መረጃውን እንሞላለን። በሶስተኛ ደረጃ የአደጋ ጊዜ ተጠሪ አስቀድመን ሞልተን ከነበረ በተመሳሳይ ከCRRSA ስርዓት ያመጣልናል። ካልነበረ ደግሞ እንሞላዋለን። ተሞልቶ የነበረና መቀየር የምንፈልግ ከሆነም ኤዲት ማድረግ እንችላለን። የትውልድ ቦታችን ከጎደለ ያጠናቁ የሚል ፎርም ያመጣልናል። የስታር ምልክት ያለባቸው ፊልዶች የግድ መሙላት ያለባቸው መረጃዎች ስለሆኑ እነሱ ሞልተን ቀጥል እንለዋለን። ከዛም የዲጂታል የነዋሪነት መታወቂያችንን የፊትና የኋላ ገጽ ስካን የተደረገ ዶክመንት ወይም ጥራት ያለው ፎቶ አፕሎድ እናደርጋለን። በመጨረሻም ያስገባናቸውን ኢንፎርሜሽኖች ሰምራይዝ አድርጎ ሲያመጣልን ትክክለኛ መሆናቸውን አይተን አስገባ የሚለውን እንጫናለን። ትክክል ያልሆነ መረጃ ካለ ተመለስ ብለን እናስተካክላለን።
የኔ ትክክል ስለሆነ አስገባ የሚለውን ስጫን ጥያቄያችን በተሳካ ሁኔታ እንደቀረበ ከሚገልጽ ኮንፈርሜሽን ጋር የማመልከቻ ቁጥር ይሰጠናል። እሱን ቁጥር ፒኤን ከሚለው ጀምረን ኮፒ አድርገን እንይዛለን። ሌሎቹን ዋና ዋና አገልግሎቶች የምናገኘው ይህ አሁን የጠየቅነውን ማመልከቻ አፕሩቭ ከተደረገ በኋላ ስለሆነ የተሰጠንን የማመልከቻ ቁጥር የጥያቄ ሁኔታ ይከታተሉ የሚለውን ተጭነን የማመልከቻ ቁጥር የሚለውን መርጠን ኮፒ ያደረግነውን ቁጥር በማስገባት ስታተሱን መከታተል እንችላለን። ያው እኔ አሁን ገና ስለሆነ የጠየኩት ፔንዲንግ ማለትም እየታየ ያለ ወይም ተንጠልጥሎ ያለ የሚል ስታተስ ያሳየኛል። አፕሩቭ እንደተደረገ ደግሞ ሌሎቹን አገልግሎቶች እንዴት ማግኘት እንደምንችል በሌላ ቪዲዮ ሰራላችኋለሁ። መረጃው ጠቃሚ ሆኖ ካገኛችሁት አንደኛ ይህንን ቪዲዮ ላይክ ማድረግ፣ ሁለተኛ ኮሜንት ላይ የተሰማችሁን ማንኛውንም ሀሳብ እና በቀጣይ እንዲሰራላችሁ የምትፈልጉትን አይነት ቪዲዮ መግለጽ፣ እንዲሁም ሶስተኛ የዚህ ዩቲዩብ ቻናል ቤተሰብ ካልነበራችሁ ሰብስክራይብ ማድረግ አደራ እንዳይረሳ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።